አሁንም ድረስ እኮ በቃ ልጄን እየጠበቅኩት እኮ ነው። አታስቢ ብዬሻለሁ እኮ ሰላም፣ ብዙ መልካም ነገሮች አሉ። ብቻ ዋናው አንቺ በሰላም ተገላገይ። ግን አንተ ታውቃለህ ማለት ስለ ልጄ ታውቃለህ? ሰላም እንዳትጨነቂ፣ ደግሞ እንዳታለቅሽ። ይኸውልሽ ሁሉም ነገር አንድ ቀን ይስተካከላል። እሺ በቃችን መልስልኝ። ስለ ልጄ ታውቃለህ? ምንም ነገር ላወራሽ አልችልም። ቆይ ተለጥፈሽ ምንድን ነው የምትሰሪው? እንዴ አባዬን እኮ አልተለጠፍኩም። ልክ ልገባ ስለ አንተ በሩን የከፈትከው። እርግጠኛ ነሽ ምንም ነገር አልሰማሽም? አባዬን ነገር አልሰማሁም። ቆይ ለምንድን ነው ምንም ስላደረኩ ሁልጊዜ የምትቆጣኝ? እኔ እየተቆጣሁሽ አይደለም። ቆይ አንቺ ለምንድን ነው እንደ ክፉ ጎረቤት መጥተሽ በር ላይ የምትለጠፊው? ሚስጥር ለመስማት ነው? ቆይ ምን ሆነሽ ነው እንደዚህ የምታፈጭብኝ? ናፍቀሽ ልበልሽ? ያወራችሁትን ነገር በሙሉ ሰምቻለሁ። ኧረ ጎበዝ እንኳን ሰማሽ። ትዳሬና ልጆችን አስቢልኝ የሚልሽ አንቺ ስለኛ ምን አባሽ አግብቶሽ ነው እንደዛ የሚልሽ? እንደውም እኔ ለአንተ ብዬ ነው እንጂ የቤና እህታቸው እንደሆንኩኝ ነግራችሁ ነው ፍርጥርጥ ወጥቶ ነው ነገ ዓለም ራሱ ብትገለባብጥ ነው። ምን እንደዚህም ታስቢያለሽ? ምንም ብትይዛለኝ ግን ጉድሽ ይፈላል። ታዲያ ምን ችግር አለው? ጉድሽ ይፈላል። ናታን ታጠፋልኛለህ አይደል? እናንተ ልጆች ወሬያችሁ ምንም አላማረኝ። ስሚ ዳጣ፣ የሰላም ባል ማን እንደሆነ ታውቂያለሽ? ናታንም ታውቃለህ። ባለፈው ስታወሩ ሰምቻችኋለሁ። አዎ እናውቀዋለን። አርጁን አይደል? ለዛውም አንቺ የላክሽላት አንቺ የመረጥሽላት አይደለም። እና ማን? አባዬ። አቢጌል የተደበቀው ሚስጥር ይፋ አደረገችው። ናታን ለዳጣ ውድ ስጦታ ሰጣት። ዳጣም ለናታን ስጦታ ሰጥተዋለች። አቢጌልንም ተበቀለቻት። ውሃ በጉ እንዳይታረድ ፈታ ለቀዋለች። ደግነቱ ተገይቷል። አቶ ደረጀን ያስጨነቀውን ሚስጥር አውቃለሁ ብላለች። እንግዲህ አቢጌል አባቷንና ዳጣን አስክራ ሚስጥሩን ለማወቅ የተቻላትን ያህል ብትሞክርም ሊሳካላት ስላልቻለ ውሃን አስክራታለች። ውሃም እንግዲህ በስካር ቤቱ ዞረ፣ እኔ ነኝ ወይስ እሱ የሚዞረው እያለች ነበር። አይ ውሃ ልክ እንደ ውሃው ጥርት ጽድት ያለች። እንግዲህ አቢጌል በተቻላት መጠን ይሄ ሚስጥር ለማውጣትና ዳጣን ከዛ ቤት ለመባረር የተቻላትን ሁሉ እያደረገች ነው። የአሁኑ ሚስጥር ግን አባቷን ያስቆጣ ይመስላል። ምክንያቱም አባዬን ምን እንዳስጨነቀው አውቃለሁ እያለች ነው። ዳጣም ቀጣይ ዓመት ከቤተሰቦቿ ጋር እንድትሆንና እናቷን እንድታገኝ ስለተስላለች። ወይዘሮ ማርታ ለዳጣ ለየት ያለ ስሜት አላት። ዳጣ አንቺ እኮ የቤታችን ድምቀት ግርማ ሞገሳችን ነሽ እና የኛ ቤተሰብ እኮ ነሽ አይክፋሽ እያለቻት ነው። እንግዲህ ለደረጀም ቅል ማንጠልታ ያለውና ደረጀ ስትዩ እኔ ልቤ ትርትር ይላል። ስለዚህ ቅጥል ስም አውጭለት እያለቻት ነው። አባዬ ብዬ ልጥራው ወይ ብትልም አቢጌል ግን በጭራሽ አባዬ ብለሽ መጥራታችም አንቺ አባዬ ብለሽ ስትጠሪው እኛን ይከፋናል ብላለች። ወይዘሮ ማርታ በቃ በዓሉን በሰላም እንዋል እያሉ ነው። ደስ የሚል ጊዜ አሳልፈው ነበር። ነገር ግን አቢጌል መጨረሻውን አበላሸችው። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዘት ተረፍ ይበል እያልን በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በባለፈው ክፍል እንዴት ተመለከት ነው ዳጣ ተከታታይ ድራማ እንግዲህ አቢጌል ከቤትም ወጥታ ተባራ ብዙ ነገሮችም ቢሆኑ እሷ ግን ከተንኮሏና ዳጣን ከመጥላት ወደኋላ አላለችም። ዳጣም ናታንም ለዳጣ ያለውን ስሜት ለመግለጽ የተቻለውን ሁሉ እያደረገ ነው። ይሄ ደግሞ በጭራሽ አይሆንም፣ አንተ ያለኸው እኛ ቤት ከሆንክ ድረስ ቤተሰቤ የሚያዝህን ነው ማድረግ ያለብህ እንጂ አንተ በፍላጎት ምንም ልታረግ አችልም። ሰላምንና ዳጣን ደግሞ ከዚህ ቤት አባርራለሁ እያለች ነው አቢጌል። እናም አቢጌል እንግዲህ በቀጣይ ዓመት ኮሌጅ ስንጨርስ አንተና እኔ እንደምንጋባ እናቴ ነግራኛለች እያለች ነው። እማዬ በጭራሽ ይሄን አትልም ብሏል ናታን። ራሷን ጠይቃ ካላመንካት ብላኛለች እያለች ነው። እሱም ደግሞ እሷን ማግባት እንደማይፈልግ ውስጡ ቢያቅም በቃ ውጭልኝ ከክፍሌ ከማለት ውጪ አላገባሽም ማለት አልቻለም። ምክንያቱም ናታን ለቤተሰቡ ትልቅ አክብሮት አለው። አባዬም እኔ እናንተ እኮ ስንታይ አባትና ልጅ ነው አይደል ምን መስላቸው ጓደኞቼ እያለው ነበር። እና ታዲያ አንተ የኔ አባት አይደለህ እንዴ ባለው ጊዜ እንዴ አባትህ እንዳይሰማ አባትህ ከሰማ ይገለናል እያሉ ነገሮችን አስቀይረዋል። በእርግጥ ወንድ ልጅ ቢኖረኝ ደስ ይለኝ ነበር ብሏል አቶ ደረጀ። እናም እንግዲህ ናታንም እማዬ አትወልጂም እንዴ ቢለውም ከ15 ዓመት በፊት መውለድ እንደማትችል እንደተነገራቸው በኋላ ጊዜ ተናግሯል። ግን ደግሞ ቢሆንም እኮ መልካም ልጆች አሉ፣ ወንድ ስለሆነ ሴት ስለሆነ ሳይሆን ዋናው ጥሩ ልጅ መሆናቸው ነው እያለ ነው ናታን።
እናም አቶ ደረጀም ያለውን አመስግኖ አዎ እውነት ነው ውሃን የመሰለች ልጅ ያለችኝ እያለ ነው። ውሃ እንደ ስሟ ውሃ ምንም ሸር ተንኮል የሌለባት ንጹህ ናት። እናም እንግዲህ ለበዓል የተገዛው በግ ዛሬ በጉን ሊገሉት ነው እያለች ነው። እና ታዲያ እንዳይገደል ምን እናድርግ የሚል ሀሳብ አምጥተዋል ከምጥን ጋር። እናም በጉን ፈተን ብንለቀውስ የሚል ሀሳብ ላይ ደርሰዋል። እና በጉ ሂድና ሚስትህን አምጣ ተብሎ ተፈቶ ተለቋል። በጉን ፈተው ለቀውት በአሁኑ እንደምንም አስችሏት ውሃ ሚስጥሩን ደብቃለች። ነገር ግን እንግዲህ በጉ በጋራጁ ቢዚ ስለነበረ ከብዙ ቆይታ በኋላ ሲመጣ ነበር የበጉ መጥፋት የታወቀው። በሌላ በኩል ቤቱን ናታንና ዳጣ እንዲሁም ውሃ ሆነው ዲኮሩን ፏፈንተሽ አድርገውታል። አቢጌልም ሸር ተንኮሏን እየጠነሰሰች ነው። እናም እንግዲህ ናታንና ዳጣ እጅግ በጣም ደስተኛ ነበሩ። ቤቱን በዲኮር ቆንጆ አድርገው ጥሩ የበዓል ዝግጅት ነበራቸው። እናም አቶ ደረጀ የቤተሰብ ጨዋታ እንዲኖራቸው ጠይቋል። አቢጌል ግን አቶ ደረጀንና ዳጣን ለማስገር የተቻላትን እያደረገች ነው። አቢጌል ለዳጣ መጠጥ ቀርታላታለች። ዳጣም በጭራሽ እኔ ከዚህ በፊት ጠጥቼ አላውቅም እያለች ነው። እናም እንግዲህ በዚህ ጊዜ ዳጣ እኔ ከዚህ በፊት መጠጥ ጠጥቼ አላውቅም በጠጥ አልዳፈርም ብትላትም አሁን ሰው ስላለ ነው እኛ ጋር ስለሆንሽ ነው እያለች አቢጌል ዳጣን ለማጣቆር እየሞከረች ነው። ዳጣ የበዓሉን ቡና እኔ ነኝ የማፈላው ብላለች። ቤቱ በዓል ሸቷል። በነጭ ልብስ ደምቀዋል። በዛ ላይ ሰላምም የቤቱ ሰራተኛ ሳይሆን የቤቱ ንግስት ትመስላለች። አምሮባት ፏፈንተሽ ብላ ዳጣ እኔ ነኝ ቡና ማፈላው አንቺ ዛሬ ታዳሚ ነሽ ብላት በክብር ቁጭ ብላለች። ዳጣና ውሃ ቤቱን ሞቅ አድርገውት ዳጣ ቡና በማፍለት ውሃ ደግሞ በመላላክ የቤቱ በዓል የሚያምር ሆኖ አልፏል። ግን ደግሞ እንግዲህ መጠጡ ላይ ሲደርሱ አቢጌል ሰላምንም ጠጭ እያለች ነው። እንዴ ሰላም ምን አስበሽ ነው ቀኗ የደረሰች ሴት መጠጥ መሰጫት ብላ ብቻ የዛሬን ቀን ምንም ተንኮል አልፈልግም እያለች ነው ወይዘሮ ማርታ። አቢጌል ግን ከተንኮል አላረፈችም። ሰላም መጠጣት አለባት ብላ አስባለች። ሰላም ብትጠጣ ቢያንስ በመጠጥ ጌሾ የልብ ያናገራል የሚባለውን እውነቱን ሊያወጣ ይችላል። የሰላምን ልጅ አባት ማን እንደሆነ ሰላም ብትጠጣ ላቅ እችላለሁ። አባዬና ዳጣ ከጠጡ ደግሞ በእነሱ መሀል ያለውን ሚስጥር ማወቅ እችላለሁ ብላ አስባለች። ስለዚህ አባቷን ልክ እንደሚጠቅም ነገር እንዲያደረገ ሰው በላይ በላው ትቀዳለታለች። አቶ ደረጀም በዚህ አጠቅምኝምና በቃኝ ቢልም አይ በዓል አይደል እያለች እየጠጣቻቸው ነው። ለናታን ለዳጣም ቀርታላታለች። ዳጣም እኔ ከዚህ በፊት ጠጥቼ አላቅም ብላት ብትጨናነቅም አይ ዛሬ በዓል አይደል መጠጣት አለብሽ ብላ ሳትፈልግ ቀርታላታለች። በስተመጨረሻም ወይዘሮ ማርታ እንዴ ለልጆች አይመከርም አልኮል እንዲሁም ተይው አትጨናነቂ ብላታለች። እንዴማ እየተጠጣ እንጂ በዓል አይደል እንድትደሰት ነው እያለች ነው። አቢጌል ፍላጎቷ ሌላ ነው። እናም እንግዲህ አራጁ በቶሎ ስላልደረሰላቸው እስከዛ ድረስ ቤት ያፈራውን ለመቋደስ ወስነዋል። እናም ቤት ያፈራው ዶሮ ምግብ በቀረበበት ጊዜ ዳጣና ውሃ ቤቱን ፏ አድርገው ምግብ ቀርቧል። ምግብ በልቶ ቤተሰቡ ሲቋደስ ሁላቸውም እየተጎራረሱና ደስ የሚል ጊዜ እያሳለፉ ነበር። ግን በመሃል አቢጌል ዳጣን የሆነ ነገር አጉርሳታለች። የሚያቃጥልና ትን ብሏት ልትሞት ነበር። ሁሉም ሰው ተሯሩጦ ዳጣ እንደምንም ታርፋለች ማለት ነው። ዳጣን መጀመሪያ አሞኝታት ነበር። በቀጣው ግን እሷን ብቻ የተለየ የሚያቃጥል ነገር አድርጋ አጉርሳታለች። ዳጣ አቢጌልን ማሳጣት ስላልፈለገች እንደምንም ራሷ ከተረጋጋች በኋላ በቃ አሁን ደህና ነኝ ብለው ምግባቸውን ቀጥለዋል። ግን ይሄ ሁሉ ሆን ብላ የምታደርገው የአቢጌል ተንኮል ነበር። እናም አቢጌል በስተመጨረሻም ሁሉንም እንዲጠጡና እንዲሰክሩ እየገፋፋች ቢሆንም በበዓል የቤተሰብ ጨዋታ ተብሎ የቤተሰብ ጨዋታ ተጀምሯል። ውሃና ዳጣ አንድ ላይ፣ ናታንና አቢጌል አንድ ላይ። ግን አሸናፊ የነበሩት አቢጌልና ናታን ነበሩ። በዚህን ጨዋታ እንግዲህ ቤተሰቡ ጥሩ ጊዜ እያሳለፈ ይገኛል። በስተመጨረሻም አራጁ ስራውን ጨርሶ ሲመጣ በቃ በጉ የት ነው ያለው ተብሎ ሲወጣ አቶ ደረጀ በጉን አላገኘውም። እናም አቢጌል ለዳጣ ቶሎ ቶሎ እየቀዳች ቢሆንም ግን ደግሞ በጉ ጠፋ ሲባል ሙሉ የቤተሰቡ ሁሉ ወጥቷል። አቶ ደረጀ በጉን ማን ነው የፈታው? በጉ የለም ብሏል። ግቢ ውስጥ ፈልገው ተብሎ ሲባልም እኔ ሲደክመኝ እኮ ነው ወደ እናንተ የመጣሁት፣ ግቢም ውስጥ ሆነ ሌላ ቦታ የለም ብሎ ሁሉም ሰው በጉን ፍለጋ ከቤት ወጥቷል። አቢጌል ብቻ ነበረች ቀድ የቀረችው።
አቢጌል መጠጥ ይዛ እናቷ ክፍል ገብታ ነበር። ውሃም ደግሞ ወደዛው ክፍል ስትሄድ ያን መጠጥ አግኝተዋለች። ውሃ ከዚህ በፊት የጠጣችው ቢያማትም ይሄ ደግሞ ብርጭቆ ጋር ሲያምራት ይሄ ደግሞ የሚጣፍጥ ይመስላል ልቅመሰው እያለች እንግዲህ ያን ብርጭቆ ጨርሳ ጠጥተዋለች። ውሃ ሰክራለች። ውሃ በሰከረችበት ቤቱ ብርጭቆ እቃው እየዞረባት ነበር እና ሰላም ምን እያረግሽ ነው ውሃዬ ብላ ስትመጣ ውሃ ሰክራ ነበር። ጠጥተሽ ነው ማና ጠጥቶሽ ነው እያለቻት ነበር። እናም በጉን ፍለጋ እንድትሄድ ሲነገር በጉን እንዳይሞት ፈታ የለቀቀችው እሷ እንደሆነች ለሰላም ነገረቻት። ሰላምም ለናታን ስትነግረው ናታን በጉን አግኝተነዋል ብሏል። ዋናው መገኘቱ ነው ብላ የፈታ የለቀቀችው ውሃ ናት እያለች ነበር። ውሃም እኛ እኮ ሚስትህን አምጣ ብለን ነው እኔና ምጥን ፈተን የለቀቅነው በጉን እያለች ነበር። እና ውሃ አሁን ላይ ዴብን ብላ ሰክራለች። ራሷ እየዞረባት ነው። እቃዎቹ ሁሉ እየዞሩ ነው። እንዴ ሰላም እየሆድሽ ሁሉ በጣም ትልቅ ሆኗል እኮ ምን በልተሽ ነው እያለቻት ነበር። አይ ውሃ በስተመጨረሻም አቢጌል ስመጣ ልጅቷን ያጠጣሻት አንቺ ነሽ አይደል እንዲህ አረግሻት ብላት ነበር ሰላም። ግን ደግሞ እኔ አይደለሁም ራሷ ናት ለኔ የቀዳሁትን የጠጣችው እያለች ነበር። የዳጣ ብርጭቆ ላይ አሁንም ስትሞላ ነበር። እንዴ ቅድም ሳትፈልግ አስገድደሽ ቀዳሽላት፣ አሁን ደግሞ በሌለችበት ብርጭቆዋን ትሞያለሽ። ምን ፈልገሽ ነው አንቺ ከዚች ልጅ? ይችል ከዚች ልጅ ፍላጎትሽ ምንድነው? እሷን ለመጉዳት ነው አይደል እያለቻት ነበር ሰላም። አቢጌልም እሷን ለመጉዳት ሳይሆን ታዲያ አንቺ ምን አገባሽ? ለምንድን ነው መጎዳት? በዓል ስለሆነ እንድትጠጣ እንድትደሰት ብዬ ነው እያለቻት ነው። ሰላምም የአቢጌልን ባህሪ ስለምታውቀው አይ ይሄማ ለተንኮልሽ ነው፣ እሷን ለመጉዳት ፈልገሽ ነው አይደል እንደዚህ የምታረጊው? ይቺ ልጅ ምን አረገችሽ? አንቺን ያረገችሽ ነገር ምንድን ነው? ሳትፈልግ ያለ ፍላጎቷ እንዴት ነው እንዲጠጣ የምትገፋፊያት? ብላ ተቆጥታለች። በስተመጨረሻም በጉን አግኝተው ወደ ቤት ሲመለሱ ውሃንም እንደዛ ሆና እያዩት ነበር። እንደ ውሃዬ ምንድን ነው ብለው ፊቷን አጣጥበው እንድትረጋጋ አድርገዋል። ከዛም በኋላ እንግዲህ የበዓል ጨዋታ እየተጫወቱ ነበር። ናታን እንዲሁም ዳጣ ውሃ ሁላቸውም ነው ድምቅ አድርገውታል ቤቱን። በስተመጨረሻም ተመራርቀውና ከዓመት ዓመት እንዲያደርሳቸው ተመኝተው ሲጨርሱ አቢጌል እኔ አንድ ነገር አውቃለሁ ብላለች። አቢጌል አባዬ ምን እንዳስጨነቀው አውቃለሁ ባለች ጊዜ እንዴ ምንድነው ያስጨነቀኝ? ምንድነው የምታውቂው? ምንድነው ያስጨነቀው? ምንድነው የምታውቂው? እያለች ነው ወይዘሮ ማርታ። አቢጌልም አይኔ አባዬን ምን እንዳስደነገጠው አውቃለሁ ስትል ቤተሰቡ ሁሉ በሙሉ ሁሉም ሰው ተደናግጦ በጉጉት እየጠበቀ ነው። አቶ ደረጀም ፈጠን ብሎ እኔ ስላስጨነቀኝ ነገር ምንድነው የምታውቂው ብሏታል ኮስተር ብሎ። እሷም እንግዲህ ስለ ዳጣና ስለ አቶ ደረጀ ያለውን ነገር ለመናገር የፈለገች ይመስላል። ግን ደግሞ የአቶ ደረጀ ፊት ደግሞ እጅግ በጣም ያስፈራ ነበር። በጣም ተቆጥቷል። ስለኔ ምንድነው የምታውቂው? ምን የምታውቂው ነገር አለሽና ነው እያላት ነው እያለች ለመናገር ልበልተው እያለች መሀል ላይ ናት። ሁሉም ሰው ደግሞ የምትናገረውን ነገር በጉጉት እየጠበቀ ነው። ዳጣ በጣም ተደናግጣለች። አቢጌል ስለ አባቷ ዳጣ ያንተ ልጅ ናት ትለው ይሆን ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ